ጤና ይስጥልኝ እንደምን ከርማችኋል ውድ ተመልካቾቻችን። ዛሬ እንግዲህ መሀል ሜክሲኮ አይደለሁም፣ መሀል ካልግሪ ስቲቨን አቭ የሚባለው ቦታ ላይ ነው የሚገኘው። ይህ ቦታ እንግዲህ የሚታወቀው ሁለቱም ስትሪት በግራም በቀኝም ሰመር ላይ ኮምፕሊትሊ ይዘጋል። ተዘግቶ በረንዳ ላይ ሰዎች በቃ እንዲዝናኑ ልክ የመዝናኛ ኢንተርቴንመንት ኤሪያ ነው። እንደምታዩት ከኋላይም ካልግሪ ታወር አለ። የተለያዩ ሬስቶራንት እና ቢዝነሶች ብቻ ናቸው እዚህ ስትሪት ላይ ያሉት። ሌላ መኖሪያ ምናምን ጫጫታ የማይፈልግ ሰው እዚህ አካባቢ የለምና ይሄ በጣም የታወቀ ፌመስ ስትሪት ላይ ዛሬ ምን አመጣሽ ካላችሁኝ አንድ የኢትዮጵያ ቤት እዚህ ጋር ተከፍቷል ተብዬ ነው። እሱም ደግሞ ምን ይመስላችኋል? እስቲ የገመታችሁ ቆዩ። ኮፊ። እንግዲህ እኛ ኢትዮጵያውያን ቡና የተገኘው ከኛ ነው እንላለን። በጣም ብዙ ፕራይድ አለን። ግን ብዙ ጊዜ በእኛ በራሳችን ቡናው እንደዚህ ሲሸጥና እንደዚህ ቢዝነሱ እየተስፋፋ ሲያድግ አናይም። ስለዚህ ይህ ቢዝነስ በካልጋሪ ውስጥ 3 ብራንች አለው ቦኖ ኮፊ። 3ቱም ብራንቾች ኦን የሚደረገው በእኛ ልጆች ነው። ስፔሻሊ ደግሞ ቢዝነስ እንደዚህ አይነት ስትሪት ላይ ኦን ማድረግ በጣም ትልቅ ነገር ነውና ዛሬ በጣም ደስ ብሎኛል። እዚህ ነው ያለሁት። እስኪ ደግሞ ውስጡን ገብተን ውስጥ ምን እንደሚመስል እናያለን። ተከተሉኝ። Hi, Danai. Good to see you. በጣም ነው የሚያምረው። Oh, thank you. I really love it. It's gorgeous. Thank you. ደስ ይላል። ወደ ሶስተኛው ሶስተኛ ቤቢ። That's true. Actually 6 probably. Number 6 because there's already 3 ልጆች ደግሞ አሉ። I know. Well, thank you for coming. ያምራል። I like that. ያንን ከዛ ጋር ጀምሮ ያለው ሲለቀም እና ሲገኝም like original originate እንዳረገ እና ያው የቡና ቆላል እና የቡና ሴሬሞኒ የኢትዮጵያ ቡና ሴሬሞኒ የሚያሳይ ማለት ነው። ቦኖ is taking over Calgary እንግዲህ I think ይመስለኛል ዝም ብዬ ሳስበው የሚቀጥለው ስታርባክስ ቦኖ የሚሆን አይነት ፊሊንግ የተሰማኝ እኔ ደስ እያለኝ ነው ውስጥ። ኮንግራቹሌሽን በጣም ነው የሚያምረው። በጣም ነው ደስ የሚለው። Thank you. Thank you for having us. Yes. Would you like to get some coffee? ቡና ቡና ሳንጠጣ አይሆንም። ስለዚህ እኔ እንትን አደርጋለሁ ብመጣ ባይ ደስ ይለኛል። I'm not the greatest at making the coffee. እንሞክራለን አብረን። ደስ የሚለው behind usually my favorite is የምወደው ነው ቡና አሜሪካን just because I want to እንትኑ ጣዕሙን በጣም የብላክ ኮፊ ስለምወድ ማለት ነው። I don't like to mix anything. የትኛው ወደኛ ሀገር የሚቀርበው? እሱ ነው አሜሪካኖች። እኔ ሁልጊዜ አሜሪካን እንትን ነገር ይሆንብኛል ቀጭን ነገር አይደለም ግን because የኢትዮጵያ ቡና like ጣዕሙን የምታውቂው ያው either pour over ወይ ደግሞ በአሜሪካኖ ሲሆን ነው። Anyways that's my preference. but የብዙ ሰው ደግሞ ያው ላቴ ወይ ደግሞ ካፑቺኖ ማለት ነው። እስቲ ዛሬ የቦኖን አሜሪካኖ ልሞክር ምክንያቱም እሱ ከሆነ ቀረብ የሚለው እሱን እሞክራለሁ። እሷን እሰራልሻለሁ። እሺ thank you. አንቺስ ምንድን ነው የምትጠጪው? እኔም አሜሪካኖ። ኧረ እባክሽ ሁለታችንም አሜሪካኖ ነው የምንጠጣው ማለት ነው። ጠንከር ይበልልሽ ወይስ ጠንከር ላይ ነው? አሁን የመሸ ስለሆነ እሺ ትንሽ ላይት እንድተኛ። ኦኬ እያየሁ ነው የሚቀጥለውን እኔ እሞክራለሁ። እሺ next one you can try. So ቡናውን ከስኑን አውጥቼዋለሁኝ. So this is the machine. So I just clock it in like exactly clock it in. But let me get my ውሃውን መጀመሪያ. So technically Americano is hot water እና espresso ማለት ነው. ይሄኛው double shot ነው. So it always comes double shot. Single shot ሳይሆን double shot ማለት ነው. እንደዚህ ቀላል ነው። እንደዚህ አይ ነው ቀላል ነው ፒክ ያደረኩት ለዚህ ነው። እንደ ነገር አሁን አጠራጠረኝ። So you can see when the cash fall ሲያረግ like ሲወርድ caramel ይባላል። So soon like you can tell like how nice it is like golden. So that's how you know አሪፍ መሆኑ
የሚሆነው ማለት ነው። አወራረዱም ኦፍ ኮርስ አለው ላይክ ቀስ ብሎ መውረድ አለበት ወይ ደግሞ ቱ ሌት ከወረደ ደግሞ ኦብቪየስሊ there's something wrong ማለት ነው። either መሽኑ or ደግሞ የቡናው እንትን how course እንትኑ how you know ለዚህ ለአሜሪካኖ የተለየ አቆበቃቀጥ ነው ያለው። so ይሄኛው like already dialed የሆነ ነው so for Americano yeah for espresso like espresso ይሄኛው ዲካፍ ነው so we also have decaf Ethiopian decaf ማለት ነው። usually የኢትዮጵያ ቡና ዲካፍ ብዙ ጊዜ አይኖርም ግን እኛ ግን we carry decaf it is hard to find but decaf አለን which is የኢትዮጵያ ማለት ነው. So here is that coffee and you can see all that into wow I'll get you some amazing yeah smells very good. There you go. We can also make a latte የምንስራ maybe and just you know እንድናየው okay so አሁን ላሳይሽ እንዴት እንደሚሰራ እስቲ እንግዲህ I'm sure you'll be an expert so መጀመሪያ እሱን ዳምፕ ታረጊዋለሽ okay yeah all the way tap tap እዚህ ላይ ማለት ነው okay yep ወይ ጉድ ቡና መጠጣት ግን ቀላል ነው ቀላል ሶ እቺኛዋ ጥሩ ታረጋታለሽ because over እንትን እንዳይኖር ማለት ነው ቅድም ያልሽኝ ነገር ማለት ነው አይደል ይሄ ውስጡ እንትን exactly so መጀመሪያ እቺን ክሊር እናረጋታለን because እዚህ ጋር ራሱ ይወጣል ወይ ውሃ እንትን እናረጋበትና just so that እዛ የነበረው ኮፊ ተመልሶ እንዳይመጣብን ማለት ነው rinse exactly rinsing so እሷና ምን እዚህ ጋር እንትን ታረጋትና እዚህ ቁጭ ትልና ከዛ በቃ ታረጋታለሽ rotate ሮቴት ለምን እንደሚደረገው ስፔስ ውስጥ ያለው just even እንዲሆን ሁሉም ኮፊ like all the coffee እንትን ፓውደሩ even እንዲሆን በደንብ ኦብዘርቭ አድርጎት እንዲወጣ ማለት ነው exactly yeah so I'm ready ናት sorry and then make sure ቺኛዋ ምንም ነገር የላትም እና እዛ ታረጋታለሽ እንግዲህ እኔ ማኪያቶ there you go በጣም ብዙ ስትራግል አድርገው ነው የሚሰሩላችሁ ኮፊ alright so now so we're going to do the ቁጭ እናደርጋለን ስለዚህ ደብል ነው የምናደርገው ማለት ነው that's right yeah so ምንም እለምዳለሁ ትለምጃለሽ አይደል ነው እለምድ አይነት ነኝ so ሷስ እስክትወርድልሽ ድረስ let's get our milk yeah so የኔ favorite እንትን ነው oats ነኝ oats ላቴ ነው የምወደውና so let's do with oats milk ትንሽ እንትን ይለኛል okay excellent እቺ ነች መሰለኝ እስቲ መራጭ yeah so እሷን መጀመሪያ አድርጋ oops sorry ሳታስጠነቅቂኝ just to make sure ማለት ነው ከዛ you kind of hold it in so steam ያው አንግልና ምናምን ቁጭ ፈላ ያው ቆይ ቀስ ይላል ዜጋ there you go that's good ድምፁ ራሱ ያስታውቃል ይላል ማለት ነው አይቀድም በደንብ አልገባም ነበረ ያ so እንደዚህ ትይዘ አይበቃም አሁን እዚህ okay there you go that's good you can go around there you go ስምሽን go around ከቻልሽ ደግሞ አርታ አረጋላታለሽ there you go ስምሽን ዳናይት ምናምን ዲ ምናምን አድርገው የሆነ ነገር የሚሰጡት ነገር አለ አይ ምንም አለለም ተመልካቾቻችን እንደምታዩት እንግዲህ የመጀመሪያ ጊዜ ስለዚህ ተስፋ አለኝ ማለት ነው የቦኖን ፍራንቻይዝ ለመውሰድ ወደ ሌላ ቦታ ሆፕሊ ኢትዮጵያ እስቲ ደግሞ ቁጭ ብለን ቡናችንን ይዘን እንጫወት ቡናውን ንቅመሰው እኔ ኦሬዲ ትንሽ ስፕ አድርጊያታለሁ በጣም ቆንጆ ነው ያንቺን ቆንጆ ላቴ ነው የሰራሽው ናት ባግ yes አሜሪካኖ አንደኛ ነው የመጀመሪያ ላቴ ቡና መስራት ግን አሁን ቀላል ይመስላል ቀላል አይደለም ሁሉ ጊዜ በዚህኛው ሳይድ ሆነን ስና ቀንደት እንደዚህ አርጋችሁም ሲሰጡ ያ looks easy ነገር ይመስላል አይ ነው ከበሮ እንደሚባለው ነው ልክ ነው ሰው ጀምራ ሲይዙት ያደናግራል ይባላል አይደል የትኛው ነው ግን አሁን እየጠጣው ያለው የትኛው ማለት የሲዳማና ይርጋ ጨፌ ነው አሁን እዚህ ጋር ያለው ይሄኛው አሁን so every time እንቀይረዋለን ወይ ይርጋ ጨፌ ወይ ደግሞ ሲዳሙ ነው የምናረገው so this time አሁን ያለው ይርጋ ጨፌው ነው ይርጋ ጨፌ medium roast ማለት ነው and we usually roasted medium roast ነው የምናረገው የኢትዮጵያ ቡና medium roast ሲሆን ወይ ደግሞ light medium roast ሲሆን ነው
ሞር ፍሌቨሩ የሚወጣው ሶ በርን ሲሆን አብዛኛው ጊዜ እንትኑ ፍሌቨሩ እንትን ይላል ላይክ ሉዝ ታረጊዋለሽ ሶ ዳት ፍሩቲ ሲትረሲ ፍሌቨር ያለው ሉዝ ያረጋል በርን ከሆነ ማለት ነው ሶ ዊ ኦልዌይስ ሮስትድ በሚዲየም ቱ ዳርክ ሚዲየም ቱ ላይክ ላይት ቱ ሚዲየም ዊ ዱ ሃቭ አ ዳርክ ሮስት as well so which is ሲዳሞ ዳርክ ሮስት ነው የምናረጋው ግን ዳርክ ሮስት ሲባል የኛ ያረር አይደለም like it's still kind of in that medium shade ያለው ማለት ነው ስለዚህ አሁን ላይክ በቃ የኢትዮጵያ ኮፊ ብቻ ነው የምትይዙት ነው ኮሎምቢያን ምናምን የለም ነው የለም ብዙ ጊዜ እንግዲህ የኢትዮጵያ ኮፊ almost everything ከስታርባክስ ጀምሮ ሁሉም ኮፊ ሾፖች ይይዙታልና ግን ያው ሚክስድ ሆኖ ነው ብዙ ጊዜ ተይዞ የምናየው ከኮሎምቢያ ኮፊ ጋር ለዛ ነው የጠየኩት ምክንያቱም አይ ኖ የኢትዮጵያ ኮፊ ኤክስፔንሲቭ እንደሆነ እና ላይ እንደሚያደርጉትም ቢዝነስ ላይ ፕሮፊት ለማግኘት ነውና እሱ ቢዝነስሽን አፌክት አላደረገውም እስካሁን ስንጀምር አጀማመራችን እንትን እኔና ባለቤቴ ስንጀምረው ማለት ነው we want to connect ከኢትዮጵያ culture obviously where we come from ከአመጣጣችንም heritage introduce ማድረግ ስለፈለግን we don't want to blend in ከሁሉም ያደረገው blend ማድረግ አልፈለግንም so the only thing we know more የምናውቀው የኢትዮጵያ ቡና ነው even though profit margin ብዙ ልክ እንደ ስታርባክስ ላይ ሆን ይችላል obviously ግን ጥራት ያለው high quality very premium coffee so for that reason no I think like እዚህ ላይ የደረስነው because of the ጥራትና እንትኑ ማለት ነው ጣዕሙ so anybody መጥቶ የኢትዮጵያ ቡና ሲቀምስ they love it so that's one of the reason እሺ ዳናዊት የመቼም ቡና ስንሰራ ምን ስንል ከዛ ቡናውን ቀመስ ነውና በዚህ በቡና ወደ ወሬያችን ሄድን እስቲ ራስሽን ለተመልካቾቻችን አስተዋውቂልን ስምሽን መጀመሪያ እና እስቲ ስላንቺ ትንሽ በይንና ከዛ እንቀጥላለን ስለ ቦኖ እሺ ሰው ስሜ ዳናዊት እባላለሁ and ዳናዊት ማን ዳናዊት አባዲ ተስፋ ይባላለሁ obviously North America በላስት ኔም ነው ሰው እንትን የሚለው ተስፋ but የአባቴ ስም obviously አባዲ ነው እና እዚህ ሀገር ስመጣ 98 ነው የመጣሁት 98 99 በጣም ቆይተሻል ኦኬ ያ ትንሽ እዚህ ነው ያደግሽው ያ ትንሽ ነበርኩኝ ስመጣ ከቤት ስንት አመትሽ ነበር I was 15 14 ነበር ካናዳ is really a good second home ነው ላንቺ ማለት ነው ትንሽን ካሳለሽ ያ technically like high schoolም ኮሌጅም እዚህ ነው የተማርኩት ስንመጣ መጀመሪያ ወደ ቫንኩቨር ነው ማይግሬት ያደረግነው ሶ ከቤተሰቦቼ ጋር ማለት ነው ከእናቴና እህቴ ጋር እና አባቴም አብረን የመጣ ነው እዛ ሃይ ስኩል ጨረስኩኝ then after high school went to college እዛ ትንሽ ተማርኩኝ ኮሌጅ then moved to Ontario ትንሽ ከተማ Ontario ሙባረክ ካናዳን በደንብ ዞረሻታል pretty much ከዛ ደግሞ ወደ ቶሮንቶ I lived in Toronto for 5 years እዛም ተማርኩኝ ትምህርት I professionally እንትን ያጠናሁት dental hygiene ያጠናሁት ኦኬ dental hygienist ነሽ ለዚህ ነው ጥርስሽ እንደዚህ ያማረው ብዙ ሰው ነው ቡና መጠጫ አትመስይም ግን በጣም ነው የምጠጣው ካለ ቡና ልንቀሳቀስ በጣም ነው የምጠጣው ደስ ይላል እኔ ቡና የማይጠጣ ሰው ቡና አይሸጥምልሽ ነበር ብትይ እንኳን አይደል I drink coffee I love coffee is like ይላል ከዛ ያው ስጨርስ dental hygiene ስጨርስ እዚህ መጣሁኝ started a family ከባለቤቴ ጋር we had 3 kids ሶስት ልጆች ጋር አሁን ለሁሉም አንዳንድ ብራንች ከፍተሽላቸዋል አይደል what a legacy to leave በእውነት በጣም ደስ ይላል በጣም ሰው ይሄ ሶስተኛ ብራንች ነው አይደል የቦሎ እሱ ጋር ወደ ኋላ እንመጣለን ኢትዮጵያ የት ነበርሽ የት አካባቢ ወይ ኢትዮጵያ ከመቀሌ ነው ተወልጄ ያደግኩት አዲስ አበባ ኖሬያለሁ ልጅ እያለሁኝ በሞስትሊ ከመቀሌ ነበርኩኝ ከዛ ነው ማለት ነው እንዴት ነበር እዛ growing up ብዙ ታስታውሻለሽ? It seems long time ago now. Like ብዙም አለኝ memory obviously like ትልቁኝ እኔ የመጣሁት ግን በቃ it's different like I think እዚህ ነው አብዛኛው እድሜን ያጠፋሁትና more relate አደርጋለሁ ከዚህ like still of course እና በቀን 3 በሚፈላበት ጊዜ አይተሻል በደንብ of course በጣም ያስቀኛል ድሮ ልጅ ሆነ እንደዛ አንዳንድ ቀን 3 ጊዜ ይፈላል in the morning እኔ ህፃን እያለሁ ነበር ለእናቴ እኔ ቡና ሳፈላላት የነበረው like I was very young
እና very common like የኢትዮጵያ ቡናና ካልቸር ኢንተግሬት የሆነ ነው በጣም በጣም የተያያዘ ነው ከቡና ጋር ከቡና የተለየ ባህል I don't know day to day ላይፋችን ውስጥ እናለና እና ደስ በሚል ሁኔታ ዲስፕሌይ አድርገሽዋል ከመጀመሪያው ከመሰረቱ ጀምሮ ሲቆላ ሲወቀጥ ብለሽ ነው ቀጡ የተባልን ራሱ ከጨዋታ ላይ ስንጠራ ምን እናደረው ሁሉ እንዳስታውስ አድርገሽኛል እና ደስ ይላል ደስ የሚለው ቦኖ ምንድነው በቃ ካፌ ሾፕ ብቻ ሳይሆን እንዳልሽው ታሪክን የመጣበትን እንትን መተዋወቅ አለበት ስለዚህ ልክ ነው ስንከፍት ስፔሻሊ እኛ ኢትዮጵያውያን ነው የቡና መኩሪያችን ነው አይደለ በጣም ከድሮ ጀምሮ ነው የኢኮኖሚ ምን ነበር የሚባለው የሬዲዮ የሆነ ዘፈን ነበረ ቡና ነው ስለዚህ እንደዛ እየሰማን ያደግነው እውነትም ነው እኛ ከወርቅም ከምንም በላይ አሁን ልክ እዚህ አልበርታ ውስጥ ነዳጅ እንደሚያወጡት እኛ ደግሞ ኮፊያችን መኩራታችን ነው እና ሁሌ ደስ ይለኛል ኢትዮጵያ የሚል ኮፊ ካየው ኤኒዌር ቡና ገዛለሁ ብላምን it has to be በኢትዮጵያኖች እንደዚህ እንትን ዶሚኔት ቢደረግ ነው በጣም ደስ ይላል because I think like ብዙም like ኢትዮጵያውያን አልተሰራተበትም ብዬ አምናለሁ because ሬስቶራንት ነው ብዙ የሚከፈተው አሉ በቃ አንዳንድ አሉ ግን still ደስ የሚለው የቦኖ ደስ ያለኝ ነገር ምንድነው you guys are I think you guys got the formula መሰለኝ አሁን እንደሱ አይነት ፊሊንግ የተሰማኝ ነው ምክንያቱም this is your third እንትን ነው ሎኬሽን ነው ሶስተኛ ሎኬሽን ፕላስ ደግሞ 2019 ላይ ነው የተጀመረው እና the speed you guys are going ተስፋ እየሰጠኝ ነው እኔንና በጣም ደስ ይላል ልክ ነሽ እና ቡና ዝም ብለን በየቤታችን ሁሌ ነው አሁን የቀመሰው ሰው ሁሉ ነው ኤክሳይትድ የሚሆነው ምናምን እና ግን እንደዚህ በኮፊ ሾፕ ደረጃ በደንብ ካልቸራችንን ፕሮሞት አናረግም የኢትዮጵያ ምግብ እንደውም ሞር ፕሮሞት ተደርጓል በጣም ሬስቶራንትስ ምናምን ብዙ አሉ ኤቭሪዌር ኮፊ ሾፕ ግን የኢትዮጵያ ኮፊ ሾፕ ብዙ አይታወቅም የጣሊያን ኮፊ ሾፕ ነው የሚታወቀው ኤቭሪዌር ኖርዝ አሜሪካ ውስጥ እና በርቱ እላለሁኝ በጣም ደስ ይላል ደግሞ the way you guys represent ያኮራል አሁን ደግሞ ስቲቨን አብ ላይ መታችኋል this is the heart of downtown exactly እና እሱ ደግሞ ሌላ ፕራይዱን ይጨምረዋል እና ሁለቱንም ሎኬሽን አውቃቸዋለሁኝ ሁለቱም ጋር ሄጃለሁ ከዚህ በፊት ግን ይሄኛው በቃ በቃ አሁን ስለዚህ ስቲቨን አብ ስንመጣ ነው ብለን ደግሞ ሰው ሲመጣብሽ ምናምን ይዘሽ ትመጫለሽ ስቲቨን አብ እንግዲህ አይደለ ካልግሪ ሰው ከመጣ ስለዚህ አሁን ቦኖ እንግዲህ ሰው ባይሳያረጉ አናልፍም ማለት ነው ግን ያው ከበሮ እንዳልነው ቅድም ስንጀምር በሰው እጅ ያምራል ቢዝነስ ቢልድ ማድረግ ቀላል አይደለም እስቲ ወደ 2019 ልመልስሽና እንዴት ተጀመረ እንዴት የቡና ሐሳብ መጣ ያንቺ ነው የባለቤትሽ ሐሳብ ነው I would say ሁለታችንም we have very ለራሳችን የመስራት ፍላጎት ነበረ ከድሮም ጀምሬ እዛ ቫንኩቨር ያለውኝ ሃይ ስኩል ያለው እዛ ሁሉ ጊዜ even though like ትምህርት is number 1 like education እንደመቀጠል አቅ ነበረ ግን መጨረሻ ላይ ግን የራሴን መስራት እፈልጋለሁ ከድሮም ጀምሬ አይሰዳኝ ተቀጥሬ መስራት እንደማልፈልግ በቃ የሆነ አንተ አለሽ አይደል መመኘት ብቻ ሳይሆን የሆነ በቃ ካመንሽበት በተለይ ይሳካል ስለዚህ ውስጥሽ ነበር ውስጤ ላይ በቃ ምን እንደሆነ አታውቂም ግን ለራስሽ ነው exactly I don't know like ምን እንደምሰራው አላውቅም ለዛውም ነው ያው ደንታል ሃይጂን የሚያጠናሁት በዛም ሰርቻለሁኝ 13 አመት ግን ያው እሱም እየሰራሁኝ ሌላ ቢዝነስም እየሰራን ነበር እንሞክር ነበር ግን in 2019 during pandemic ማለት ነው የኮቪድ ፓንደሚክ እያለ ያኔ እኔም ሌይ ኦፍ ተደረኩኝ ከስራ because ሁሉም ሰው they have take time off ነበረ ባለቤቴም እንደዛ prior ከዛ በፊት ግን ባለቤቴ ኢትዮጵያ ሄዶ እንትን like ቢዝነስ ጀምሮ ነበረ ግን ያው እዚህ ፋሚሊ መጀመር ስለነበረብን እዚህ መጣ ከዛ በ2019 በእኛ በዚህ ሀገር አቆጣጠር በቃ ለምን የሆነ ነገር እንደምንጀምር ያው ሁሉ ጊዜ እናወራለን then we said why not coffee let's do coffee እንጀምር አባለን ሁለታችንም ግን ያው የሆነ አይዲያ ሲኖር ኤክስኪዩት ማድረጉ is that's the main thing of anything ብዙ ሰው amazing idea አላቸው ግን ያው ብዙ ነገር
እንትን የሚያቆም ነገር አለ ፋይናንሻሊ ሊሆን ይችላል ናውሌጅም ሊሆን ይችላል ወይ ደግሞ ያው ኮንሲስተንትሊ አለመስራት ሊሆን ይችላል ሶ ያኔ እንደዛ ስንጀምር ካፒታሉን ብዙ የለንም እንዴት እንደምንጀምርም we didn't have any idea ግን I had an idea of like okay what's the best way ከሰው ጋር የምናስተዋውቀው like የምናስቀምሰው ሰውን because ብራንዱ ሰው አያውቁም obviously ቦኖ ካፌ ሰው ሳያውቅ ዝም ብሎ ሊገዛሽ ወይ ኦንላይን ሊገዛሽ ይከብዳል so then we both said lemon farmers market so እዚህ ሀገር there's farmers market seasonal farmers market አለ usually summer ላይ ወይ ደግሞ Christmas ላይ ነው እንትን የሚደረገው so let's say okay let's do that but እንዴት ነው የምቆላው we kind of want to do everything በራሳችን አንዳንድ ሰው maybe ሄዶ ሌላ ቦታ ሊያስቆላ ምናምን ይችላል but you know what ባለቤቴ ዘዴ በእጄ ቆላዋለሁ አለ በእጄ ቆላዋለሁ አለ I said are you sure this is hard and at that time ልጆቹ ሁለት ልጆች ነበሩ ያኔ they were very young ከዛ ለምን ኮፊ like market like seasonal market ላይ ለምን አንጀምር ተባባልን ባለቤቴም okay like በእጄ ቆላዋለሁ አለ so then that's how we started and at that time then we have to get the coffee so supply ማግኘት ነበረብን it wasn't easy to get the supply like supply እንትን ለማድረግ በተለይ በስሞል ስኬል ሲሆን ብዙ ሰፕላየሮች ወይ ደግሞ የጀመራችሁ ነው ትንሽ ነው የምትፈልጉት exactly አስፈልጊም ያ በጣም ትልቅ ናቸው ሰፕላየሩ ያኔ ስንጀምር ሰፕላይ ያረጉ but they believed in us እኛ ላይ believe አድርገው በስልክ አናግሬው ኦነሩን መተድ ይባላሉ መተድ እንትን ኢትዮጵያ አላቸው like they're very big but very supportive በጣም supportive they didn't think like small ናቸው ፕሮቫይድ አናረጋችሁ ማላሉ በስልክ አናገርኳቸው then ማይክል no አማን ነበር ያናገርኩት ያኔ እና ያ no problem አሜሪካ አለኝ ከዛ አልክላቸዋለሁ አለ በሱ ነው የጀመረው so I think ወደ maybe 6 bag or 10 bags ያኔ ላከልን 10 bag ማለት አንደኛው ባግ 60 ኪሎ ነው የሚይዘው so 60 ኪሎ so that's the minimum you can have ማለት ነው ለቤቱ ለሚጀምር ሰው that's overwhelming እኮ ነው very overwhelming yeah እናንተ ገና በእጃችሁ ቆሉ ነው የምታስቡት ማሽን አልገዛችሁ እንዴት imagine 60 ኪሎ like በጣም ብዙ ነው ከዛ ያው እሱ ሲልክልን ባለቤት በእጁ መቆላት ጀመረ እያቆላን of course በእጁ ስትቆዩ ደግሞ እንትኑ ማውጣት አለብሽ ገለባው ማውጣት አለብሽ እሱን እናወጣለን ማታ ከዛ ያው like 3 days a week ነው farmers market like usually Thursday Friday Saturday ነው ቆልተን እንትናችን ባጋችን ኦርደር አድርገን ነበረ ኦንላይን and then እንትኑን everything like which ግን that makes it special isn't it አሁን ለሰዎቹ በእጅ የተቆላ የሚለው ነገር ራሱ በጣም ፋሲኔት የሚያደርጋቸው ይመስለኛል I think so እሱ ራሱ እንሽ ነው የሚሆነው ወይ በጣም ኢንስፓየር የምታረጉ ባልና ሚስቶች ናችሁ በእውነት እኔ አንዴ ሮስት ማድረግ በቃ ሰው ይጠይቀኛል ጊዜ ቡናሽ ነው በቃ ሮስት ላረግ ከአማዞን ላይ ትንሽ የማሽን ገዛው I can do that yes በሱ ነው እንጂ በእጄ አልመጣልኝም ሁሉ ምክንያቱም አስቡ ያችን ያረክሽ መቆላት it's very የናንተ determination ነው የሚያሳየውና በጣም ከባድ ነበር like easy አልነበረም ግን I guess determination እና ያው where you going passion አለ so ብዙም እንትን አልመሰለንም like ሁለታችንም we work hard ከዛ ያው እንደዛ አርገን farmers market the first time ስናመጣው በትንሽ ባጎች አርገን then ደግሞ ያው ሰው መቅመስ አለበት ለማወቅ they have to try so then you know test ያረገ ሰው like ዳዊት ያስቀመሳቸው people loved it like በጣም ሰው ወደደ የቡና ጣዕሙ የኢትዮጵያ ቡና ጣዕም ለዛ ነው like I highly የምናገረው ስለ ኢትዮጵያ ቡና no matter how much even the way was roasted በእጅ ሮስት ተደርጎ still ጣዕሙ በጣም like ቆንጆ ጣዕም ነው ያለው የቀመሰው ሰው ሁሉ ይወደዋል እና they start buying I think the first market maybe 5 ባግ ምናምን የሸጥነው ደስ ይላል ከዛ እንዴት ነበር ትራንዚሽኑ ከዛ ከፋርመርስ ማርኬት ወደ መጀመሪያው ብራንች እንዴት ሄዳችሁ መቼ የትኛው ነው የመጀመሪያው ብራንች የመጀመሪያ ብራንች ብላክፉት ያለው so እሱ ሮስተር አለን እዛ ትልቅ ሮስተር አለን so 2019 farmers market አረግን 2020 so ሁለት አመት farmers market ሰራንና
2021 ላይ then we opened ያኛው ሎኬሽን ከፈትን ማለት ነው። so then we ኢምፖርት አደረግን ሮስተሩ ትልቅ ሮስተር ነው ከቱርኪ ነው ኢምፖርት የተደረገው እሱን አመጣን and then that was our first location ከዛ ነው ብሪጅላንድ የብሪጅላንድ was so የመጀመሪያው was of course excite ያደርግሻል ምናምን and then ያው ኤክሰል ማድረግ ስትፈልጊ ደግሞ የሁለተኛው ሎኬሽን አሁን የብሪጅላንዱ እሱ ቻሌንጂንግ ነበረ we built everything from scratch so ሁለተኛው እሱ ኮፊ ሾፕ አልነበረም so everything is from scratch ሁሉም ያው ቢልድ ስታደርጊ you have to build it from እንትን ነው ግን ያው that was the first one like በቃ ኮፊ ሾፕ ብለን እንትን ያደረግነው የመጀመሪያው it's a good challenge isn't it it's very challenging ግን it's a good challenge yes አሁን ፍራንቻይዝ ልታረጉ ብታስቡ you know how to build it ያንን በመስራታችሁ ስለዚህ it's good አንዳንድ ጊዜ የሚመጡብን ፈተናዎች ከመልካም ነገር ጋር አብረው ነው ጥሩ ነውና ከዛ በኋላ ወደ ስቲቨን አሁን ወዳለንበት ሎኬሽን አሁን ይሄ አንድ አመት አረግን እዚህ ማለት አመት ሆኖታል መጥቻ አላውቅም ስቲቨን ማለት ነው ቆይቻለሁ እኔም ራሱ አመት ሆኖኛል ማለት ነው እዚህ ከመጣሁ አይገርምሽ በጣም አጭር ጊዜ ነበር ይመስለኝ ምክንያቱም በቃ አሁን በቃ I'm a year and something a little bit over a year wow congratulations እኔ ይሄኛው ከሁሉም ኤክሳይት አድርጎኛል ምክንያቱም ልክ እንዳልኩሽ የቱሪስት ቦታም ስለሆነ በጣም it's prideful ለኔ የኢትዮጵያ ኮፊ ሾፕ ራሱ ስቲቨን አብ ላይ መከፈቱ ደስ ይላል we get ብዙ እንትን ነው የሚመጣው እዚህ like tourist we get a lot of tourists ስለዚህ በቃ የኢትዮጵያ አምባሳደር ሆናችኋል በደንብ ሀገራችንን ቡናችንን ባህላችንን ካልቸራችንን ስፒኪንግ ኦፍ ባህል ደግሞ የኢትዮጵያ ትራዲሽናል ኮፊ ሴሬሞኒ ታረጋላችሁ በወር 2 ጊዜ በወር አንድ ጊዜ ነው በወር አንዴ መች ነውና ማወቅ የምፈልገው ለኛ ያው እንዳልኩሽ በቀን 3 ጊዜ ያደግንበት ባህላችን ነው ስለሆነ ሌሎች ሰዎች ያንን ሲያዩ ለሌላው ሀገር ሰው ምን አይነት ፊድባክ ይሰጥሻል ምን አይነት ፊድባክ ይሰጥሻል በጣም so መጀመሪያ ስንጀምረው የመጀመሪያ ስንከፍት የመጀመሪያው ሎኬሽን ኦፕኒንግ እንትን አረግን like ኢቨንት አረግን ኦፕኒንግ ኢቨንት እና እዛ ኦፕኒንግ ኢቨንት ላይ like you know let's have coffee so coffee tasting አረግን እና ፕላስ የኢትዮጵያ ትራዲሽናል ኮፊም አረግን ማለት ነው ያኔ ስናረገው በቃ ያገኘነው ፊድባክ was amazing like so it's unique በጣም ዩኒክ ነው አንደኛ ነገር ግሪን ኮፊ ብዙ ሰው አይም እዚህ ሀገር like አታገኙም ስቶር ላይ አታገኙም ልክ እንደ ኢትዮጵያ ከሱቅ የምታገኘው ነገር አይደለም and then እሱንም አይተው ሲቆላ ባይናቸው ማየት በጣም ትልቅ ነገር ነው really good experience ቡና ግሪን ነው የሚሉኝ exactly this is what a green looks like ቤት ሲወጡ ቡና ሳፈሉ እስታችሁ ምናምን ብሎ በቃ ልክ የሆነ ነገር እንደተገኘ በመደነቅ ቡና ግሪን መሆኑ ነው እንኳን ነው ማያውቁትና እና ከዛ ጀምረን በቃ ከዛ በኋላ ሰው ኢንተረስት እንትን አረገ like you know they want to see so then we ብሪጅላንድ ስንከፍት የሁለተኛው ስንከፍት ያኔም በቃ we continue አረግን ማለት ነው so you know every week ማድረግ ስለማንችል let's say for አንዴ እንደ ኢቨንት እናረጋዋለን and then plus like ሲጠይቁ ደግሞ like እንደ ኢቨንት like group event ደግሞ ሲኖር when they ask like እንትን provide እናረጋለን እንደ ሰርቪስ ማለት ነው and it's free service we don't charge እናረጋቸውም because we introduce ማድረግ እንፈልጋለን like culture that is very nice no that attracts lunchም በጣም ቆንጆ ነው ግን ደግሞ ደስ የሚል generous የሆነ gesture ነው አይደል ለከስተመር እንደዚህ አይነት ነገር it's very good it's a very good marketing strategy ነው by the way ስለዚህ not lose by just recently እንትን ካልግሪ ቱሪዝም ላይ ፊቸር አድርገው ነበርና በጣም ብዙ ሰው ነው ከዛ መጥቶ እንትን የሚያደርገው like you guys do it ለመቼ ነው የምትሰሩት መቼ ነው ግን ኤግዛክትሊ አሁን ለካልግሪ ላሉ ጓደኞቻቸው ነው ካልቸራቸው ማሳየት ለሚፈልጉ ሰዎች እንዲያውቁ ሰዓቱን usually በወር አንዴ ነው የምናደርገው አሁን ጁላይ ላይ ግን ያው የስታምፒድ ስላለ ጁላይ እናልፈዋለን then next August
ኦገስት ላይ the first Sunday so የመጀመሪያው Sunday ኦኬ በመንዙ የመጀመሪያው እሁድ ቀን ነው የሚሆነው ማለት ነው ኦኬ እኔ ሁሉም ሎኬሽን ላይ ነው ወይስ የት ነው ይሄ የሚሆነው so mostly Bridgeland ነው የምናደርገው አሁን ግን we switching it እዚህ downtown because ብዙ ቱሪስትም ስላሉ they want to see ማየት ስለሚፈልጉ እዚህ እያደረግነው ነው ኦኬ ሁለቱም ጋር ነው ያለው አይ በጣም ነው ደስ የሚለው እሺ ስለ ፐርሰናል ህይወትሽ ትንሽ ንገሪኝ ሁለታችሁ ሆናችሁ ነው ቢዝነሱን አንድ ላይ እኩልና ጥያቄ ምንድነው እንዴት ነው ከባል ጋር መስራት ትንሽ ጊዜ ሞክሬው ነበርና እና እንዴት ነው ወይስ ሁለታችሁም በቃ በደንብ አላይን አድርጋችሁ የገባችሁበት የሁለታችሁም አይ ቲንክ ሁለታችሁም ተመሳሳይ ፋሽን ስለሆነ አይ ቲንክ ቢዝነስ ብቻም አይሰራም ግን ብዙ ጊዜ በነጮችም በእኛም ካልቸር ከፋሚሊ ሜምበር ጋር ስራ መስራት ከባድ ነው ይባላልና 3 ልጆች ያሳደጉ 3 ብራንች ኮፊ ሾፕ ራን ማድረግ እንዴት ነው እና እስቲ ስለ ባለቤትሽም ትንሽ ንገሪኝ so ቀላል ነው አልችልም ቀላል አይደለም ግን ምንድነው ማስታወስ ያለብሽ የኢንዲጎልሽ አንድ ነው ኢንዲጎላችሁ አንድ ከሆነ መሰማማት አለብሽ of course like የሐሳብ አለመገናኘት በጣም ይኖራል በጣም ግን እሱም እኔ የኔ ማመጣቸው ሐሳብ ይቀበላል አብዛኛው ጊዜ እኔ so የኔ more ማመጣው እዚህ ቢዝነስ ላይ ማርኬቲንግ ላይ anything that has to do in the background like እኔ ቴክ ኬር አደርገዋለሁ እሱ ደግሞ ያው ራን በማድረግ ማኔጅመንት በማድረግ ራን ያደርጋል so I think especially right now we found በቃ አንድ ላይ እሱም የሱን ስራ ያውቃል እኔም የኔ ስራ አውቃለሁ አንዳንዴ ግን ያው መሀል ላይ ትያለሽ ላይክ መሀል ላይ እንደ አንቺ ማድረግ አልነበረብህም እንዴ ወይስ ደግሞ እንደ አንቺ እኮ ነበር ይሄ ማድረግ የነበረብሽ ነገር ይመጣል ሁሉ ጊዜና ግን we already know ሁለታችንም I think we got the point at the big መጀመሪያ ላይ በጣም ከባድ ነበረ ልጆቹ ትናንሾች ናቸው በዛ ሰዓት they were very young it's almost you know my second one የሁለተኛ ልጄ አንድ አመት ነበር I think ያው አንድ አመት he was a year so እሱም በጣም ሃይፐር ነው ያው ሃይፐር ስልሽ ያው ህፃን ነው ትልቋም ያው 3 አመቷ ነበረች በዛ ሰዓት የመጀመሪያ ስትከፍት መጀመሪያ ስትከፍት እና ቡና ስንቆላ ቤት ሲያፈሱ ጋራጅ ላይ I mean ቤስመንት ላይ አድርገነው ድብልልቅ ሲያረጉብን ብዙ በቃ እንደዛ አይነት ብዙ ሜሞሪ አለኝ ላይክ አሁን አልፌ ሳይው ደስ ይላል ላይክ ትስቂያለሽ በዛ ሰዓት ግን ያናድዳል ምክንያቱም እንቅልፍሽን አታሽ እንትን ብለሽ ማለት ነው ስንት ለፍተሽ ነው እንደናንተ በእጅ ቆልታችሁ ነው ያካንት ኢቭን ስትረስፉል ነው ግን ያው ያልፋል ሁሉ ጊዜ ልጆቹንም ያስተምራቸዋል I think ምንድነው ማለት በቃ you know ተስፋ እንዳትቆርጡ ማለት ቻሌንጅ ሳይገጥማችሁ ቀርቶ አይደለም ስቴ ቻሌንጂንግ ነው አይደለ ቢዝነስ ላይ ስትራይቭ አድርጎ እንደዚህ አይነት ስኬት ላይ መድረስ ቀላል አይደለም ግን ለእናንተ ምንድነው ሞቲቬሽን ምንድነው ያንን ስትራግል እያለፋችሁ ወደፊት እንድትሄዱ የሚገፋችሁ ነገር ምንድነው ልጆቻችን definitely ያ እዚህ ሀገር obviously እኔም ባለቤቴም first generation ነን ያው like first generation ሆነሽ ቢዝነስ ከፍተሽ ራን ለማድረግ ከባድ ነው ቀላል አይደለም I think አገር ቤት የሚቀል ይመስለኛል because አገርሽ ነው ሰውሽ ነው የራስሽ ጊዜ አለ ኮምፒት ታረጊው እዚህ ሀገር ያው you have to break that እንትን ማርኬቱን ብሬክ አድርገሽ ከኮምፒት ማድረግ ከታላቆች ኮፊ ሾፕ ይሁን ከታላቆች ካምፓኒ ኮምፒት ማድረግ ቀላል አይደለም ግን ያው በቃ ሞቲቬት የሚያደርገን ልጆቻችን like we want to leave እንትኑ like legacy ልጆቻችን መተውን ፈልጋለን yeah exactly yeah that is the motivation that keeps you እንድትነቁና እንድትሮጡ የሚያደርጋችሁ እሱ ነው ማለት ነው ግን throughout the journey ቀላል አይደለም እንግዲህ ገና እንዳልሹ ሰፕላየር ፈልጎ በተለይ ደግሞ ሮስት ማድረግ ዝም ብለሽ ሮስት የተደረገ ከሆነ ወስደሽ ስምሽን ለጥፎ ምናምን ብዙ ኮፊ ሾፕ እንደዛ ነው የሚያደርገው so እናንተ ግን ነው we're doing it from scratch clear and clean ብላችሁ ነው የተነሳችሁትና እንደዛ ስለነበረ እንግዲህ ከመጀመሪያ ሰፕላይ ከመፈለግ ጀምሮ አሁን እስካለሽበት ጀርኒ ድረስ እንደው የማትረሱት ቻሌንጅ ምንድነው የገጠማችሁና ፌስ ያረጋችሁት በቃ ይሄንን አረሳውም ለሽ ወደ ኋላ ስታይ ትዝ የሚልሽ ሃይላይት ሆኖ ብዙ ቻሌንጅ ስላለ I
think I'm going to go back ልጆቼ ትንሽ እያሉ Okay. that was very challenging being a mom oh my goodness ከባድ ነው በቃ ለኔ አሁን ደህና ናቸው like my old ትልቋ 10 አመቷ ነው መሀለኛው 8 እና ትንሿ ደግሞ የመጨረሻው 5 አመቷ ነው በቃ አሁን በቅርቡ ስራ ሊጀምሩ ይመጣሉ አንዳንዴ የመጡ ያው ያግዛሉ exactly so የኔ በቃ back ሂጄ አረኩት የምለው ነገር ካለ እነሱ ህፃን እያሉ ይሄንን ቢዝነስ ጀምረን ቀጥለንበት እዚህ ላይ መድረሳችን እሱ በቃ ለኔ ትልቅ ሰክሰስ ነው የምለው because እሱም ሆልድ አላረገኝም የልጆቼንም ኮምፕሮማይዝ አላረኩኝም እነሱም like business ራት of course እያደጉ hopefully እና ቢዝነሱም ራን ያረገ I think እሱ ነው that was my biggest challenge እና ሁሉ ጊዜ ማለት especially ለእናት I mean you know ወንዶች እንትን አይሉም ሳይሆን as a mom it's very difficult አይደለች ቢዝነስ ደግሞ እንደ ልጅ ነው በተለይ መጀመሪያ ላይ ቴክኒክስ ልክ እንደ ልጆቹ አቴንሽን ይፈልጋል attention to detail ብዙ ነገር አለውና ልክ ነሽ that can be very you know tough time ህፃን ልጅም ኖሮሽ አሁን ቢሆን ይቀላል I think so አሁን የሚቀል ይመስለኛል of course ልጆች ነፍስ ታውቀዋል ትንሽም ቢሆን understand ያደርጋሉ እንዴ that was tough like ብዙ memory አለኝ በቃ like ቡና አፍልተን ወደ ማርኬት እንትን ለመውሰድ እየተዘጋጀን ባለቤት ያምጪ ብሎኝ ቡናውን አፍልቼ ቤት አፍልቼ በትልቅ እንትን ማለት ነው እና ልጄ I think ትልቋ መሰለችኝ እንትኑን ኦን ከፈተችው እና እንዳለ ፈዘዘ መሬት ላይ like በቃ እሱ በቃ ያው you have no idea ራሽ ያረኩኝ ነው እሱን ይዤ ለመሄድ አልቆበታል እሱ እየጠበቀኝ ነው exactly and no but I never forget that the survey ቡናም ሲያፈሱት ቤስ I have ብዙ memory ነው ያለኝ እንደው ካንቺ ነው ሴትም ነሽ እናትም ሆነሽ እና ሌሎች እንግዲህ ይሄንን ቡና ንግድ ውስጥ መግባት የሚፈልግም ሰው ሊኖር ይችላል or ደግሞ የቡና ኮፊ ሾፕ የመክፈት ህልም ያለው ሰው ሊኖር ይችላልና እስቲ እንደ እናትና እንደ ሴት እንዲሁም ደግሞ እንደ ቢዝነስ ኦነር ኢን ጀነራል ለወንዶችም ሊሆን ይችላል ምንድነው የምትመክሪያቸው so business so ሁሉ ሰው ቢዝነስ ይፈልጋል I think በቃ nature wise we want to your business ኑሮሽ we see so luxury ሲኖር ለቢዝነስ ኑሮት እሱ ነው የሚታያቸው ስኬቱን ነው የምናየው behind exactly yeah ስኬቱን ነው የሚያዩት what goes behind it ብዙ ሰው እንትን ሪላይዝ አያደርግም ወይ ደግሞ አያቆም ወይ ደግሞ ሬዲ አይደለም so አንደኛ ነገር ሬዲ መሆን አለብሽ readiness means like mentally ready መሆን to work hard like እስካሁን ድረስ እኔ እስከ ሚድናይት ድረስ አልተኛም like በቃ like there's always something ለቢዝነሱ መሰሪው ነገር ሁሉ ጊዜ አለ እና we stayed up late always you know 5 hours 6 hours ብቻ ተኝተን ጧት ተመልሰ ደግሞ ትሰሪዋለሽ so ይሄ ሬዲ መሆን አለበት ሰው ማለት ነው like እና እንደዛ ሬዲ ከሆነ no problem like I think financial ባይኖር ያው ሪሶርስን ባይኖርሽ በትንሽ ጀምረሽ ማድረግ ትቻለሽ ምንድነው ያው በቃ ቁርጥ ያለ አቋም ያስፈልጋል ሁለተኛ መንዴይ ቱ ሰንዴይ ነው ያ 24/7 ያ even ስተኝም መስራት አለ አይደለ because ጭንቅላትሽ ነገር መገዛት ያለበት ምን ያለበት ምናምን ይላል ያ ጭንቅሌ because you always thinking like አልቅም ስራው አልቅም ዛሬም ሰርተሽው አልቅም ነገም አልቅም that's the nature of business nature ሁሉ ጊዜ እንደዛ ነው ሮቴት ያደርጋል የትኛውም አይነት ቢዝነስ እንደሱ ነው ግን ስራ ፈጣሪ ደግሞ ስትሆኚ ስራው ደብል ይሆናል ለምን ይሄ የፈጠራችሁት ነው የእናንተ ነው ቦኖ አሁን ቦኖን ነገ ፍራንቻይዝ አድርጎ ወስዶ ለሚሰራው ሰው ቀላል ነው because ስትራክቸሩ ሁሉ ትራያል ኤንድ ኤረሩ ወጥቶለት አልቆ በቃ ቀጥ ብሎ ያለው ነገር ማስኬድ ነው አይደለ አሁን እንደምናየው የነ ስታርባክስ ሰከንድ ካፕ ምናምን ሁሉም ኮፊ ሾፖች ፍራንቻይዝ ሲደረግ ዲፍረንት ነው ግን የጀማሪ ሲሆን ከባድ ነው በጣም ከባድ ነው እና በጣም በእውነት ኢንስፓየር የሚያደርግ ቴንክ ዩ የስራ ፈጠራ ነው ደስ ይላል ማለት አጀማመራችሁ ደግሞ very humble beginning ነው ከቡና በቃ ከቤተሰብ እንዳየ ነው በእጃችን ቆልተን ብላችሁ
ከዛ ጀምሮ ከፋርመርስ ማርኬት 1 2 3 ብሎ እዚህ መድረስ በጣም የሚያኮራ ደስ የሚል ነው በእውነት። የቦኖ የወደፊት እቅዱ ምንድነው ትያለሽ? ምንድነው? እኔ ፍራንቻይዝ ሲሆን ነው የማየው። I want to see it in Montreal, Vancouver, everywhere ቦኖ ምናምን it's ours ለማለት as a Calgarian ማለት ነው የሚያኮራው ምናምን we still እየሰራን ነው። like አልቅም ስራው we growing still grow ያረግን ነው። ገና አላደቀም። like yes ካልግሪ ውስጥ አሁን ብዙ ሰው ያውቃል። we're so humble so አውቆ ቦኖ አውቃለሁ ብሎ መምጣቱ ብራንዱ ቢልድ ያረግን እንደሆነ ያሳያልና that is በቃ ትልቅ እንትን ነው ለኔ። እሱም በቃ ትልቅ ስኬት ነው። ግን ያው ፊቸር ደግሞ of course more ስቶሮች ለመክፈት እና ፕላስ ሮስት እናረጋለን። አሁንም ሮስት እናረጋለን። ግን ሮስተሪው በትልቁ ማረግ so ማስፋት ፈልጋላችሁ? we want to make ይሄኛው በየቦታው እንዲኖር አሁን ካልግሪ ውስጥ ሌሎች ኮፊ ሾፖችም እንዲሸጡት ፕላስ ላይክ ወደ ቶሮንቶ የሚሆን ወደ ላይክ just different provinces ሰፕላይ ለማረግ እሱ ነው like so that's where we want to be and hopefully maybe one day ደግሞ ኢትዮጵያ one day ኢትዮጵያ በጣም ያስፈልጋል አይደል? ምንድነው እንብርቱ ላይ ደግሞ ኮፊ አላቸው ብዙ ኮፊ አለ እዛ። ግን I'm sure ቦኖ ግን የለም። ቦኖ የለም exactly signature of course expand እየተደረገ ሲሄድ እዛም አይቀርም። እንደውም መቅደም ያለበት ይመስለኛል ኢትዮጵያ አይደል? እግዚአብሔር እንደሚያሳካው አምናለሁ። ዋናው የሰው ልጅ ጠንክሮ ከሰራ ይሆናል። የማይሆንበት ምክንያት የለም። አላማ ይዘሽ ጸንተሽ ከቆምሽ ድረስ እናንተ ደግሞ በጣም ብርታታችሁን የሚያሳየው አጀማመራችሁ ነው። ነገርኩሽ። እኔ ሰው ሲጠይቀኝ የሆነች ትንሽዬ አማዞን ማሽን ነው የገዛሁትና አልመጣልኝም ሁሉ በዛች እንዲች ሮስት አድርጌና እናንተ ግን ኮፊ ሾፕን ያህል ነገር ለመክፈትና ማርኬት ላይ ለመውጣት እያሰባችሁ ያንን ማሰብ የእናንተን በጣም ጽናት በጣም ያሳያል። ለምን ቦኖ ተባለ? ቦኖ actually ቦኖ ማለት ቦኖ ቡና ማለት ነው actually። ኧረ እባክሽ በምንኛ ከፊቹ people ከፊቹ ሰዎች sorry የከፊቹ ሰዎች ቦኖ ነው ከፊቹ ከፋ የከፋ ሰው ኧረ እባክሽ so obviously we know coffee ቡና ቦኖ ነው የሚባለው ከፋ ነው አይደለ? ኦሪጂኔት የሆነው so የዛ ሰዎች የከፊቹ ሰዎች ቡና ቦኖ ነው የሚሉት። so ኢትዮጵያ ላይ ቡና like ብዙ ስም አለው አይደለ? similar so bono is means coffee coffee ማለት ነው። በጣም ነው ነው ዋናዎቹ ኦሪጂናሎቹ exactly ያወጡትን ያረጋችሁት። አይ ደስ ይላል። ደግሞ ለዚህም ደግሞ ለኖርዝ አሜሪካ ቅልል ያለ ስም ነው ቦኖ ሲባል ደስ ይላል። it's just short and nice ለፈረንጆችም ከቺ ነው። የማይረሱት ነገር ነው። በጣም ነው ደስ የሚለው። so we want እንትኑ ያው ሄሪቴጁም አጀማመሩ የቡናም ኢንትሮዲስ ማድረግ ስለምንፈልግ that's how we like ስሙ የመጣ ነው በዛ ነው። ኢንተርኔት በጣም ኢንስፓየር አሁን ደግሞ ይበለጠ በቃ ለካስሙም ቡና ነው። እኔ የሆነ ቦኖ ሲባል የሆነ ቦኖ ነገር እያሉ የሚሰጡሽ ነገር ነበር ቡና ለመውሰድ ምናምን የሆነ ነገር አይደለ? I don't know if I remember correctly ግን የሆነ ቀይ ቢጫ ምናምን የሆነች ነገር አድርገው ይሰጡሻል። I don't know እንደዛ ነገር መስሎኝ ነበር ግን ልክ ላልሆን እችላለሁ። እንትንሽ ሲደርስ የምትወስጂበት ነገር መሰለኝ የሆነ እንዲለይ ነገር ለማድረግ ግን I think እሱ I don't know እንግዲህ ወይ ከጣሊያኖች ኢትዮጵያ የጣሊያንም ይመስላል ብዙ ሰው አይደለ? የጣሊያን ስም ነገር ይመስላል ደስ ይላል። ሌላ እስቲ ፈልጊ በጣሊያንኛ ደግሞ ሌላ ሚኒንግ ሊኖረው ይችላል። ይኖራል። እኛ የመጣንበት ግን ለዛ ነው በዛ ነው ስሙን ያወጣነው። so አሁን ሲንግል ሰፕላየር ነው ያላችሁ ወይስ multiple supplier? ያው የኢትዮጵያ ቡና ስፔሻሊ አሁን አይ ቲንክ በጣም ከብዷል። ላይክ ከኢትዮጵያ ለማውጣት ብዙ ሰፕላየሮች ይከብዳቸዋል እና we do have supply you know like ስለዚህ አንዱ ባይሆን አንዱ and you have to ለማድረግ you definitely have to እንጂ እዚህ ላይ ስኬል ኑሮሽ ቡናውን እንትን ካላመጣሽ if you get stuck ሌላ ቡና ደግሞ እንትን ስለማናረግ
like you have to have backup መኖር አለበት እና ስለዚህ አሁን ሰዎች ቡና የራሳቸው ከእናንተ ሮስትሪ ወስደው ምንድነው የሚባለው ሪብራንድ አድርገው መሸጥ ይችላሉ። ቡና ከእናንተ ቦኖ ብቻ ነው መሆን ያለበት። ኦኬ ቦኖን ወስዶ ግን ሌላ ኮፊ ሾፕ መሸጥ ይቻላል። of course definitely ብራንድ አዌርነስ ፈጥራችሁ ስለዚህ እንደነ ስታርባክስ እና እንደነ ሌሎች ኮፊ ሾፕ እንደሚወስዱት ቦኖ አይጭበረበርም። ቦኖ ኦሪጂናል ነው ያልሽ። ብዙ ጊዜ ሰው ይጠይቀናል ሮስት አድርጉልን ይላሉ እና ያለ ቦኖ ብቻ ነው ሮስት የምናደርገው። ኦኬ ስለዚህ ገዝቶ ያንን በመውሰድ ሮስት የተደረገ የቦኖ ኮፊ መሸጥ ይችላሉ። ግን የእንትን ፕራይስ ተጧቸዋላችሁ ሆልሴል ፕራይስ። ኦኬ ስለዚህ እንደሱ አይነት ከስተመሮች አሏችሁ? አዎ we have some customers ሆልሴል የሚወስዱ በየጊዜው ለኦፊስ የሚሆን we have አንድ ሁለትም የኮፊ ሾፕ የሚያደርጉ ሆልሴል እንሸጣቸዋለን። ኦኬ ምን ያህል ነው ሚኒመም ለሆልሴል እንደዚህ ለማውጣት የምትፈቅዱ? usually በኪሎዎች ነው doesn't matter like consistently የሚወስዱ ከሆነ we consider that as a wholesale ነው consider የምናደርገው because consistently ከሆነ technically it's a wholesale እና subscriptionም አለን so ለሆም ለሚጠቀሙ ሰዎች በየወሩ ወይ ደግሞ በየሁለት ወሩ እንልክላቸዋለን so we have it all over Canada usually especially Vancouver BC አሉን ካስተመሮች በየጊዜው እንልክላቸው ማለት ነው። ብዙ ጊዜ ወይ እዚህ ይመጡና ቀምሰውት then they love it so then እንልክላቸዋለን። ሎካሊ ግን ሌላ ዲስትሪቢዩት የምታደርጉት የእናንተን ኮፊ ሶ ሱፐርማርኬት ላይ ምናምን የለም so far just ኦንላይን ወይ ደግሞ ስቶራችን ላይ ማለት ነው። ኦንላይን ላይ መግዛት ይቻላል ቦኖ ኮፊ? we have online store አለ። የት ላይ ነው የምናገኘው ኦንላይን ላይ? bonocoffee.ca እዛ ላይ ሁሉም የኮፊዎች እንትን አሉን የኮፊዎች ሰብስክሪፕሽንም አለ ዲፍረንት ካይንድ ኦፍ ኮፊ መውሰድ የሚፈልግ ሰው It's very exciting በጣም ደስ የሚለው እና ከ2019 የጀመረው ቤት ውስጥ የመቁላት ቤት ውስጥ የመውቀት ቤት ውስጥ የማፍላት እና ወደ ፋርመርስ ማርኬት የቡና ልጅ እያፈሰሰው ግማሹን የቀረው ይዘሽ ወደ ማርኬት ሄደሽ ቡና አስተዋውቀሽ አሁን ወደ 3 ብራንች መጥቷል። ስለዚህ አሁን ደግሞ ከዚህ በኋላ the next 10 years 10 አመት በኋላ ምን እንጠብቅ? definitely more coffee shops definitely more stores but እንዳልኩሽ ቅድም ደግሞ የኮፊውን ራሱን ሮስት ያደረጉ more available ማድረግ ዲስትሪቢዩት ማድረግ ማርኬቶች ላይ ማስገባት እዛ ላይ ነው አሁን በጣም መስራት የምንፈልገው ቡናውን ዲስትሪቢዩት ለማድረግ you guys still have ጊዜ ስላላችሁ አይገርምም አለ የሚያሳየው ጊዜያችንን እንዴት በአግባቡ እየተጠቀምን እንዳልሆነ እየነገራችሁ ነው። እኔም ራሴ bad በታይም ያው ቅድምም ሌቱኛል ነበር ይሄን ሁሉ ጃግል ያረግሽ እንደውም ጎበዝ ነሽ። ቀላል አይደለም። ደስ ይላል። ግን ቢዝነስ አይ ቲንክ አንድ ጊዜ መሰረቱ በደንብ ፋውንዴሽኑ ከያዘ በኋላ አይ ቲንክ ከዛ በኋላ ያለው ነገር ቀላል ይመስለኛል። ምን ትያለሽ? ልክ ነኝ? ልክ ነው። ያ መሰረቱ መያዝ አለበት። ግን ለመሰረቱ ለመያዝ በተለይ እዚህ ሀገር ኖርዝ አሜሪካ ከባድ ነው መሰረቱ ለማስያዝ። ሌበር በጣም ውድ ነው። ልክ እንደ ሀገር ቤት አይደለም ሌበር ኤክስፔንሱ ውድ ነው። ታክስም ብዙ ነው የምትከፊው ላይክ ቤት ክራይም በጣም ኤክስፔንሲቭ ነው እና እሱን ተቋቁመሽ ላይክ ወደ ፕሮፊት ለመግባት ጊዜ ይፈጃል። it's not a shortcut so that's one thing like የተማርነው shortcut አይደለም like it really takes time እንደዛም ሆኖ ግን like በጣም የሚያስደስተን ነገር የሆነው ብራንዱን ቢልድ አድርገናል so like and it needs more work definitely ግን still locally አሁን like አሉት ከተባሉ ኮፊ ሾፖች ካልጋሪ ውስጥ አንዱ ሆኗል። yes ሁጅ እኮ ነው። what do you feel ምን ይሰማሻል? ስለዚህ አንዴ like ሬስቶራንት ከጓደኞቼ ጋር ራት እየበላን ዌይትረሱ ጓደኛዬ እንትን አለች ወይ you know ኮፊ ሾፕ አላት እኮ you should go see
እያት ምናምን አለች። ምንድን ነው የሚባለው አላት እና ቦኖ ስትለው ኦ ማይ ጋድ አውቀዋለሁ ቦኖ አለና በቃ I felt so good like ደስታ of course ደስ ይልሻል ግን at the same time ነው በቃ ያሳይሻል እንዴት እንዳደገ ማለት ነው እና so humble በጣም like I'm very grateful like ለእግዚአብሔርም በሰውም ካስተምሮች ነጮችም ሁሉም like it's very በዛ ሰፖርት እዚህ መድረሳችን ያው ደስ ይላል በጣም በጣም ነው በእውነት እንትን የሚያደርገው እና ምንድነው በቃ አንድ ህልም ብለሽ ያሹን ነገር በቃ ፐርሲስተንስ ሆኖ ሰው ዲሲፕሊን ሆኖ ከሰራ ከጣረ በተለይ ካናዳ በቃ የሁለተኛ እድል የምትሰጥ ሀገር ነች እውነት ለመናገር እና yes ቻሌንጅ አለ ተግዳሮት ይኖራል ግን ተግዳሮቱ የሚታለፍ ነው ያን ጊዜ ያን ዋጋ የሚከፈል አለ ዋጋ መክፈል የማይችል ሰው ቢዝነስ ራን ማድረግ አይችልም ፕራይስ አለው ያ ፕራይስ ግን ከፍለሽ ያንን መሻገር ከተቻለ ከስቲል ከሃርድ ወርክ ጋር ኤቭሪ ዴይ እየሰሩ ነው ሳይተኙ እንዳልሹ ቅልፍ ማጣት አለ እሱ ነገር አለ አይደል እናጣው ዝም ብሎ አይደለምና እና በጣም ነው ደስ የሚለው ለኛ እንግዲህ ኩራት ሆነሽናል ቴንክ ዩ ደስ ይላል ችን ባለቤትሽን በመጣሽበት ጀርኒ ከዚህ በላይ ደግሞ አድጋችሁ ሰርታችሁ እኔ በቃ ይታየኛል እኔ ፓሪስ ላይ ለንደን ላይ ማየት ፈልግ ኤቭሪዌር ሲሄድ ሆኖ እንዲኖር ነው ውሽ ማድረግላችሁ እንደምታሳኩት ደግሞ እውነት ከልቤ ነው የማምነው ምክንያቱም your best friend ነግራኛለች እንዴት አይነት ጠንካራ ሰው እንደሆናችሁ ሁለታችሁ አንቺም ባለቤትሽም እና ጥንካሬ እንግዲህ አሁን በድጋሚ የምለው ነገር እስቲ እንደዚህ አይነት ቢዝነስ ለሚያስቡ ሰዎች ምንድነው ቁልፍ ነገር ማወቅ ያለባቸው ከመግባታቸው በፊት የሚዘጋጁ እስቲ 1 2 3 4 5 ብለሽ ንገሪያቸው ምክንያቱም ሁሉ ጊዜ እናስባለን ቢዝነስ ግን እንፈራለን ውጪ ሆነሽ በጣም ያስፈራልና ፐርሰናሊቲ እኔ አልፈራም ሪስክ ቴከር ነኝ በጣም maybe too much risk taker which is good in a way sometimes አንዳንዴ ጥሩ ነው አንዳንዴ ደግሞ ለዚህ ሀገር እሱ ጥሩ ይመስለኛል I think so ባለቤቴም risk taker ነው ግን very calculative በጣም ነው calculate የሚያደርገው which is a good match እሱ ነው መሰለኝ I think የሰክሰስ ሬሲፒያችሁ እንደሱ አይነት ሰው ያስፈልጋል so risk መውሰድ ግዴታ ነው ቢዝነስ ላይ you have to take a risk ሪስኩን ወስደሽ ሊሰራም ላይሰራም ይችላል ካልሰራ still consistent ሆነሽ በጣም መሞከር አለብሽ like ትንሽ ሞክረሽ አይሰራም ብለሽ መተው ልክ አይደለም you have to continue like መጨረሻ ላይ ማየት አለብሽ እንዳልኩሽ ቅድም ሌላ ቢዝነስም ጀምረን ነበርና I always try like ትንሽም ትልቅም ሞክር ነበር ከዚህ ከቡና በፊት ማለት ነው ሞክር እንዴ ካለም እንደገና exactly ግን give up አላረኩኝም so not to give up you know consistency በጣም important ነው and then mentally have to be ready ስልሽ በቃ ብዙ ጭንቀቶች አሉ ብዙ up and down አለ ግን እንደሚያልፍና እንደሚስተካከል ማመን አለብሽ በጣም ማመን አለብሽ and then አሁን እኛ ምን ላይ እኔ ለራሴ ማለት ነው የተማርኩት ነገር ካለ ከዚህ ቢዝነስ especially መጀመሪያ ላይ ችግር ሲመጣ of course ቻሌንጅ ሲመጣ ያስጨንቀኝ ነበር በጣም ከዛ ግን አልፎታይና እንዴ አለፈህ ያለሽ like you know and then የሚቀጥለው ችግር even ከዛ የባሰ ችግር ይመጣል ወይ ቻሌንጅ ይመጣና now በቃ ታምኛለሽ በእግዚአብሔርም ኃይል በራስሽም ጥረት እንደሚያልፍ ታምኛለሽ እሱ ነው በቃ ትልቅ ጥንካሬ እየሰጠሽ ይመጣል ነው አንዱን ቻሌንጅ አልፈሽ ስትሄጂ ሌላም ቻሌንጅ ማለፍ እንደምትችይ ታምኛለሽ እና እሱ ነው አንድ በጣም የተማርኩት ነገር ካለ ከዚህ አንድ ትልቅ ነገር የተማርኩት ካለ any challenge በላይፍ ላይ በቢዝነስም ይሁን በፐርሰናል ላይፍ ላይ ይሁን ማያልፍ ነገር የለም ያልፋል like ያስቸግራል ለጊዜው ያስጨንቃል ግን ያልፋል ብለሽ ማመን ስልሽ ከልብሽ በጣም ማመን አለብሽ ጠንካራ መሆን አለብሽ ተዘርግ መሆን አለብሽ you know እና እችላለሁ የሚል ማለት አለ እና ደግሞ ሪስክ ቴከር ካልኩሌቲቭ ብትሆኚ ጥሩ ነው ወይም ካልኩሌቲቭ የሆነ ሰው ቢታገቢ yes second opinion ይሰጥሻል you know what I mean exactly እሱም ደግሞ ጥሩ ነው እንደሱ ማሰብ ቆንጆ ነው በጣም and not just hard work you have to work hard it's again especially in North America
ከነጮቹም ከሌላ ዜጋውም የበለጠ ኤክስትራ መስራት አለብሽ በትምህርት ላይ ኢሚግራንት it's not the same you know እዚህ ጥቁር ኦነር ሲሉ አብዛኛው ጊዜ we're thankful like ብዙም ችግር አያጋጥንም ምን እዛ ላይ ግን there's some challenges ጥቁር ሆነሽ ማይኖሪቲ ሆነሽ ቢዝነስ ኦን ስታረጊ እዛ ላይም ቻሌንጅ አለ በሶሳይቲም ራሱ there's a challenge right like it doesn't come easy ግን you don't እሱን ችግር እንደ ችግር ማሰብ የለብሽም ችግርሽ ላይ ሳይሆን ዱዋል የምታረጊው መፍትሄ ላይ ይሆናል ወደ ኋላ ላይ የለመሽ ስትመጪ ደግሞ ሶሉሽን ኦሪየንትድ ሰው ትሆኛለሽ instead of problem እንደ ድሮ ድሬን ያረግሽና ከኤክስፒሪየንስ ነው ያ ሁሉ የሚመጣ definitely experience I wasn't like this young ያለውን እንደዛ አልነበርኩኝም ግን of course ከኤክስፒሪየንሱ ኤክስፒሪየንስ ዩኒቨርሲቲ ሲመጣ እሱንም እየተማርሽ ትመጫለሽ እና ያ like we passed ብዙ ቻሌንጆች አልፈናል still አሁንም I'm sure የከበደ ቻሌንጅ ይመጣል ግን እንደሚያልፍ ስለምታውቂ ደግሞ ያው ያልፋል ወደ ሌላ ዓለም ጫፍ እየሄድን ወደ ሀገራችንም ሆኖ አንድ ቀን እንገናኝ ይሆናል ተመልሰን ለሌላ ኢንተርቪው ስለዚህ ዳናዊት የዛሬ ስለሰጠሽን ጊዜ ከውድ እና ከቢዚ ጊዜሽ ላይ እውነት በጣም ነው የምናመሰግነው ቴንክ ዩ ተመልካቾቻችን እንግዲህ ከዳናዊት ከቦኖ ካፌ ባለቤት ጋራ በሶስተኛ ብራንቿ ላይ ዛሬ ተገኝተን ያደረግነውን ቆይታ እንደወደዳችሁት እንደተማራችሁበት እንዲሁም እንደተዝናናችሁበት ተስፋ እናደርጋለን በተመሳሳይ ሌላ ፕሮግራም እስክንገናኝ ድረስ የዛሬውን እዚሁ አበቃን እናመሰግናለን ቴንኪዩ ዳናዊት በጣም ነው የምናመሰግነው በጣም ነው የማመሰግነው እኔም እዚህ ድረስ መጣችሁ ስለ ቦኖ ማወቅ ስለፈለጋችሁ I'm honored so thank you በጣም ነው የማመሰግነው